አምራቾች መንግስት የሚያቀርበው መሬት የሊዝ ዋጋ ከፍተኛ መሆኑ ከስራ ያስወጣቸው እንደሆነ ተናገሩ። መረጃውን የምናካፍላችሁ ነው የሚሆነው። የውጭ ጉዳይ ሚኒስቴር ከመካከለኛው ምስራቅ ወደ ሀገራቸው መመለስ የሚፈልጉ ዜጎችን ለመመለስ ክትትል እያደረኩ ነው አለ። መረጃውን ይዘነዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአጭር ጊዜ ረግቧል ቢባልም እየጋመና እየፋመ እስካሁን ቀጥሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች የምናልፍ ነው የሚሆነው። የውጭ ጉዳይ ሚኒስቴር ከመካከለኛው ምስራቅ ወደ ሀገራቸው መመለስ የሚፈልጉ ዜጎችን ለመመለስ ክትትል እያደረኩ ነው አለ። ከሁለት ሳምንት በፊት በአሜሪካ በእስራኤልና በኢራን መካከል በተጀመረው የመካከለኛው ምስራቅ ጦርነት ሳቢያ ችግር ውስጥ የገቡና ወደ ሀገራቸው ለመመለስ የሚፈልጉ ኢትዮጵያውያን ለመመለስ ክትትል እያደረገ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት በተገኘው መረጃ እንደሚያሳየው በሊባኖስ ቤይሩት የሚገኘው የኢትዮጵያ ቆንስላ የኢትዮጵያን ደህንነት እንዲጠብቅ ማድረግ ያለበትን እርምጃ እየወሰደ ነው። በሁሉም የመካከለኛው ምስራቅ የኢትዮጵያ ሚስዮኖች ተመሳሳይ ዜጎች ደህንነት ጥበቃ አሰራር መዘርጋቱ የተገለጸ ሲሆን በሊባኖስ ባለው አሳሳቢ ሁኔታ ምክንያት ችግር ውስጥ የወደቁ ኢትዮጵያውያንን አስመልክቶ ጠንካራ ክትትል እየተደረገ መሆኑ ተገልጿል። በሊባኖስ ጊዜያዊ መጠለያ መዘጋጀቱንና የኢትዮጵያ ማህበረሰብ ተወካዮች ችግር ውስጥ ላሉ ወገኖች ተገቢውን ድጋፍ እያደረጉ መሆናቸውን የሚገልጸው መረጃው ከዚህ በተጨማሪም የውጭ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር ጉዳዩን በቅርብ በመከታተል አስፈላጊ ሆኖ ሲገኝና የፍላጎት ጥያቄ ሲቀርብ ዜጎችን ወደ ሀገራቸው ለመመለስ ሁኔታዎችን እንደሚያመቻች ያስረዳል። በጦርነቱ ውስጥ በአስቸጋሪ ሁኔታ ውስጥ ላሉ ዜጎች በአደጋ ጊዜ የሚያገለግል የጥሪ መስመር ተዘጋጅቶ የመረጃና የምክር ድጋፍ ለመስጠት እንዲሁም በየአካባቢው ላሉ ለኢትዮጵያ የማህበረሰብ ተወካዮችና ቆንስላ ጽሕፈት ቤቶችን ማግኘት የሚችሉበት ሁኔታ እየተመቻቸ መሆኑን ተገልጿል። በመካከለኛው ምስራቅ በቀጠለው አውዳሚ ጦርነት ሳቢያ እየደረሰ ያለው ሰብአዊ ቀውስ ተባብሶ የቀጠለ ሲሆን የዓለም ኢኮኖሚን እያቀወሰ ነው። ኢራንንና ኦማንን የሚያዋስነውና የነዳጅ ጫኝ መርከቦችን መተላለፊያ የሆነው የሆርሙዝ ሰርጥ መዘጋቱ በነዳጅ ምርቶች ላይ በየቀኑ ከፍተኛ የሚባል ዋጋ እንዲጨምርም አድርጓል። በመካከለኛው ምስራቅ አገሮች በአመዛኙ በቤት ሰራተኝነት ከተሰማሩ ኢትዮጵያውያን መካከል በሳውዲ አረቢያ፣ በኩዌት፣ በተባበሩት አረብ ኤሚሬትስና በኳታርና በሊባኖስ ያሉ ከፍተኛውን ቁጥር ይይዛሉ። መረጃዎቹ እንደሚያሳዩት ከሆነ በሳውዲ አረቢያ ከግማሽ ሚሊዮን በላይ፣ በሊባኖስ ከ200,000፣ በኩዌት በ10 ሺዎች፣ በተባበሩት አረብ ኤሚሬትስ ደግሞ በ10 ሺዎች እንዲሁም በኳታር ቁጥራቸው አነስተኛ የማይባል ኢትዮጵያውያን እንዳሉ ይነገራል። በጦርነቱ ምክንያት በተባበሩት አረብ ኤሚሬትስ የሚኖሩ የፓኪስታን፣ የኔፓል እንዲሁም የባንግላዴሽ ዜግነት ያላቸው 3 ዜጎች ሲገደሉ ቆስሏል ከተባሉት 70 የውጭ ሀገር ሰራተኞች መካከል ኢትዮጵያውያን እንደሚገኙበትም ዘገባዎች ወጥተዋል። በጦርነቱ ዋነኛ ተዋናይ ከሆኑት ሀገሮች መካከል የኢራን 1400 ያህል፣ የአሜሪካ 7 ወታደሮች፣ የእስራኤል 15፣ የሊባኖስ በመቶዎች የሚቆጠሩ ሰዎች መገደላቸውን መረጃዎች ያመለክታሉ። የመካከለኛው ምስራቅ ጦርነት ከተከሰተ ወዲህ የውጭ ጉዳይ ሚኒስትር ዴኤታ ሀደራ አበራ መቀመጫቸውን በኢትዮጵያ ያደረጉትን የጆርዳን፣ የኦማን፣ የኳታር፣ የአረብ ኤሚሬትስ እንዲሁም የኩዌትና የእስራኤልን አምባሳደሮችን ቢሮአቸው ተቀብለው ማነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። በተባበሩት አረብ ኤሚሬትስ ጥብቅ ወዳጅ ናቸው የሚባሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሙስ መጋቢት 3 ቀን 2018 ዓ.ም ወደ ተባበሩት አረብ ኤሚሬትስ ለጉብኝት የሄዱ ሲሆን ጉብኝታቸውን አስመልክቶ እስከ አርብ ምሽት ድረስ የወጣ ዝርዝር መረጃም አልነበረም። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 2 ሳምንታትን አስቆጠረ። ጦርነቱ በአጭር ጊዜ ረግቧል ቢባልም እየጋመና እየፋመ እስካሁን ቀጥሏል። ጦርነቱ በኢራን፣ በእስራኤል እንዲሁም በተለያዩ የአሜሪካ የጦር ሰፈሮች አለባቸው በተባሉ የአረብ ሀገራት ላይም ጉዳት እያደረሰ ነው። ኢራን እንዳለችው እስከ ሐሙስ ባለው ጊዜ ከ1300 በላይ ኢራናውያን ሲቪሎች ተገለዋል። እስራኤል በበኩሏ 12 እስራኤላውያን ሲቪሎች እንደተገደሉባትም አስታውቃለች። በሊባኖስ ከ500 በላይ፣ በዮርዳኖስ፣ በኩዌት፣ በተባበሩት አረብ ኤሚሬትስ፣ በባህሬን፣ በኢራቅና በሳውዲ አረቢያ ውስጥ ከ50 በላይ ሰዎች መገደላቸውን መረጃዎች ያመለክታሉ። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ የዩናይትድ ስቴትስ እና የእስራኤል ጥምር ጦር የኢራን ባህር ኃይልን፣ አየር ኃይልን፣ የሚሳኤል ማወንጨፊያዎችን አውድመዋል። ስለዚህ ጦርነቱ ወደ ማገባደጃው ነው፣ ኢራኖች እጅ ስጡ ሲሉ ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አርገቺ ግን ኢራን እጅ አትሰጥም፣ ተኩስ እንዲቆም አትፈቅድም የሚል አጸፋዊ ምላሽም ሰጥተዋል። ከኢኮኖሚ አንጻር የሆርሙዝ ሰርጥ በዓለም ገበያ ከሚሸጠው የአፈር ማዳበሪያ እስከ 30 በመቶ ወይንም 16 ሚሊዮን ቶን የሚጓጓዙበት እንደሆነ ይታወቃል። የዓለማችን 20% የነዳጅ ግብይትን በዚሁ መስመር ይተላለፋል።
በጦርነቱ ምክንያት ታዲያ ባለፈው ሰኞ የአንድ ድፍድፍ በርሜል ነዳጅ ዋጋው $119 ደርሶ ነበር። ማክሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ አልቋል ማለታቸውን ተከትሎ ወደ $85 ቀንሶ ነበር። ሐሙስ ዕለት ደግሞ መልሶ ወደ $100 ማሻቀቡን መረጃዎች ያመለክታሉ። ጦርነቱ ለዓለም ለመካከለኛው ምስራቅ እንዲሁም ለኢትዮጵያ የሚኖረው ፖለቲካዊ፣ ዲፕሎማሲያዊና ኢኮኖሚያዊ አንድምታ እንግዲህ እንደሚታወቀው በጣም ከባድ ሊሆን ይችላል እየተባለ እየተጠበቀ ይገኛል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። አምራቾች መንግስት የሚያቀርበው መሬት የሊዝ ዋጋ ከፍተኛ መሆኑ ከስራ ያስወጣቸው እንደሆነ ተናገሩ። የቁጥጥር ማነስ የሊዝ ኪር ስርዓትነቱ ውጤታማ እንዳይሆን ማድረጉንም ገልጸዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ቀልጣፋና አስተማማኝ የፋይናንስና የመስሪያ ቦታ አቅርቦት ለፈጣን ኢንቨስትመንት ልማት በሚል መሪ ሐሳብ የመንግስትና የግሉ ዘርፍ የምክክር መድረክ መጋቢት 3 2018 ዓ.ም ሲካሄድ ነበር። አምራቾች የተናገሩት በመድረኩ ከተለያዩ ተቋማት የተወከሉ አካላት ለውይይት መነሻ ሐሳብ ያቀረቡ ሲሆን በሪል ስቴት አልቢዎች ማህበር አቶ ሲሳይ ዘነበ በመሬት አቅርቦትና ፍላጎት መካከል አለማጣጣም እንዲከሰት አካባቢ ላይ ትኩረት ያደረገ የመሬት መረጣ በመኖሩ ነው ብለዋል። በተለይ እንደ ሪል ስቴት ልማት ያሉ ዘርፎች ፍላጎታቸው መሬቱ በሚገኝበት አካባቢ ላይ እንደሚወሰንም ጠቁመዋል። በመሬት ሊዝ አሰራር መሬታቸውን የሚያስተዳድሩ ሌሎች ሀገሮች ልማቱ ከተከናወነ በኋላ ክፍያውን እንደሚጠይቁ ማለትም ታክስ የሚደረገው የስራው እድገት እንጂ መሬቱ እንዳልሆነም ገልጸው ኢትዮጵያ ውስጥ ግን የክፍያ ጫና የሚደረገው በመሬቱ ዋጋ ላይ በመሆኑ ለስራ ሊውል የሚችለው ገንዘብ መሬት ላይ እንዲውልም ያደርጋልን ብለዋል። የአዲስ አበባ ከተማ አስተዳደር ማምራት ሲጀምሩ አምራቾች ቅድሚያ በመስጠት የመስሪያ ቦታ እንዲያገኙ ያደረገ መሆኑን በአዲስ አበባ ከተማ አስተዳደር ኢንዱስትሪ ቢሮ የአምራቾች ዘርፍ ኃላፊ አቶ ጳውሎስ ጉሳይ ገልጸዋል። ነገር ግን በእነዚህ ውስጥ ወደ ስራ የገቡት 189 ብቻ መሆናቸውንና ቀሪዎቹ 79 አምራቾች የወሰዱትን ቦታ አጥረው በማስቀመጥ ስራ ለመጀመራቸውንም ጠቁመዋል። በቀረቡት የመወያያ ሀሳቦች ላይ ጥያቄ ያቀረቡት የአዲስ አበባ ከተማ ባለሀብቶች ፎረም ፕሬዝዳንት አቶ አሸናፊ ሙሴ በከተማው በሚገኙ የኢንዱስትሪ ፓርኮች የከተማ አስተዳደሩ በሚፈልገው መጠን መሬት እያቀረበ ነው የሚለው መረጃ ትክክል እንዳልሆነም ገልጸዋል። በቂሊንጦ ኢንዱስትሪ ፓርክ በፖለቲካ ለመረጋጋት ምክንያት ብዙዎቹ ሽያጭ በሚመስል ንጥቂያ መሬታቸው ተወስዶባቸዋል ያሉት ፕሬዝዳንቱ እናንተ እንትናን ያቋቋማችሁ የእንትን ርዝራዦች ናችሁ በሚል የማያስፈልግ ስም እየተለጠፈባቸው ለሶስተኛ ወገን አሳልፈው እንዲሰጡ ተደርጓል ተነጥቀዋል ብለዋል። የእነዚህ ሰዎች ጉዳይ በመያዝ ለቢሮ ደብዳቤ መላካቸውን ነገር ግን ምላሽ እንዳልተሰጣቸውን ጠቁመዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ ዛሃራ መሐመድ በመደበኛ የፋይናንስ ስርዓት በተለይም በግል ባንኮች የሚቀርበው የብድር መጠን አነስተኛ የሚባልና በቅድመ ሁኔታዎች የተሞላ መሆኑን አባሎቻቸው ዘወትር የሚያነሱ ጉዳይ መሆኑን ገልጸው ይህም አዳዲስ ምርቶችና አገልግሎቶች በማቅረብ ተወዳዳሪ እንዳይሆኑ እንደሚያደርጋቸው አክለዋል። በአዲስ አበባ የንግድና ኢንቨስትመንት አንዱ ተግዳሮት የመሬት አቅርቦት ነው ያሉት ፕሬዝዳንቷ ፍላጎትና አቅርቦቱ ፍጹም የተራራቁ መሆናቸውንም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።